አንደበት ፖድካስት። ሰላም እንዴት ናችሁ? ተመልሰናል በሶሎ ቪዲዮ። ዛሬ የምናወራው ባለፈው ስለ ዶፓሚን ዲታክስ ስላወራን ዛሬ ደግሞ የምናወራው ስለ ድብርት ነው። ቦርደም ድብርት እንዴት ህይወታችንን እንደሚቀይር፣ ድብርት በጣም ህይወታችን ላይ አስፈላጊ የሆነ ስሜት እያጣን ያለ ስሜት ስለሆነ ስለሱ እንድናወራ ነው የፈለኩት። አብሮ መሄድ ስለሆነ ማለት ነው ከዶፓሚን ዲታክሱ ጋር እንደ ፓርት 2 ልትቆጥሩ ትችላላችሁ። ኦኬ ድብርት በጣም ህይወታችን ላይ አስፈላጊ ነው ከሚሉት ነኝ እኔ። ድብርት ከሌለ ብዙ ነገር እንጎዳለን፣ ብዙ ነገር ጥቅሙን ያጣል ከሚሉት ነኝ። የህይወት ሚኒንግ ትርጉም፣ የህይወት ትርጉም፣ ዲፕሬሽን፣ ኤንግዛይቲ ምናምን ብዙ ነገሮች ህይወታችን ላይ ይመጣሉ ካልተደበርን። ጉዳት አለው። ድብርትን በራቅን ቁጥር ብዙ መጥፎ ነገሮች ይመጣሉ አብሮት ከሚሉት ነኝ። ብዙ ጥቅሞች አሉት፣ ጥሩ ሳይዶች አሉት ድብርት። የሆነ ሪሰርች አለ፣ በጣም የታወቀ ሪሰርች። ያው ስለ ድብርት የምታውቁ ከሆነ ይህንን ሪሰርች የምታውቁት ይመስለኛል። በሃርቫርድ ሳይኮሎጂ ዲፓርትመንት የተደረገ ኤክስፐሪመንት ነው እና ምንድነው ኤክስፐሪመንቱ? ለ15 ደቂቃ የሚሆን የተወሰኑ ሰዎች ባዶ ክፍል ውስጥ አስገብተዋቸው 2 ምርጫ ሰጧቸው። ከራሳችሁ ሀሳብ ጋር መሆን ትችላላችሁ፣ በራሳችሁ ሀሳብ ተዝናኑ፣ ወይንም ከደበራችሁ የሆነ የሚነካ በተን አለ፣ እንደዚህ ቀይ በተን ነካ ስታደርጉት ኤሌክትሪክ ሻክ ሰውነታቸው ላይ ይለቃል፣ ይነዝራቸዋል ማለት ነው ሲነኩት። በጣም ከደበራችሁ ኤሌክትሪክ ሻኩን ንኩት፣ በሱ ያው መዝናናት ትችላላችሁ አይነት ነገር ነው እና ምርጫ የእናንተ ነው። ከድብርቱ ጋር ከሆናችሁ ብር ይሰጣችኋል፣ ከዛኛው ጋር ደግሞ ያው ከድብርት ለመውጣት ያንን ማድረግ ትችላላችሁ ተብለው ኤክስፐሪመንት ሲደረግ በጣም በሚገርም ሁኔታ ብዙዎቹ ሴቶቹ ትንሽ ያው አድርገዋል፣ ግን ወንዶቹ 67% ነው ምናምን፣ ሴቶቹ ወደ 30% ነው የነኩት። ብዙዎቹ ከራሳቸው ሀሳብ ጋር ከመሆን በኤሌክትሪክ ቢነዝራቸው ወይንም ሻክ ቢያደርጋቸው ይመርጣሉ። በጣም እኮ የሚገርም ነው። ይሄ ሁሉ ከድብርት ለመራቅ ነው። የሰው ልጅ በተፈጥሮ ድብርትን አይወድም፣ በጣም ነው የሚጠላው፣ ይርቃል። አይምሯችን ላይ ዲፎልት ሞድ ኔትወርክ የሚባል ቦታ አለ። ዲፎልት ሞድ ኔትወርክ ማለት ምንድን ነው? ኒውሮን ትራንስሚተርስ አሉ አይምሯችን ላይ አሉ። በቀላሉ በቃ ሲደብረን የሚበራ የአይምሯችን ቦታ ነው ዲፎልት ሞድ ኔትወርክ ማለት። ሳስበው በቃ ሲደብረን ያ አካባቢ ይበራል፣ ኦን ይሆናል ማለት ነው። ስዊች ኦን እንደማድረግ ነው፣ የሆነ እንደማብራት እንደማጥፋት ነው። ግን ድብርት ካልመጣ ያ ቦታ በተአምር አይበራም። እኛ ሊደብረን ይገባል ያ ቦታ እንዲበራ። በተቻለ መጠን ብዙ የሰው ልጅ እሱ ነገር እንዳይበራ ነው የሚሞክረው። ራሳችሁንም ታዝባችሁት ሊሆን ይችላል። እንዲደብረን ብዙዎቻችን አንፈልግም። መንገድ ስንሻገር አንዳንድ ሰው ደግሞ እየነዳ ቀይ መብራት ራሱ ላይ ያችን ደቂቃ መደበር አይፈልግም። ስልኩን የሚነካ አለ። መኪና እየነዳ የሆነ ነገር ካልሰማ መንዳት ማይችላል። ምግብ ሲበላ ስልኩን ካልነካካ ማይችላል። እንቅልፉን ሲተኛ ፖድካስት ካልሰማ ማይችላል። ኤክሰርሳይዝ ሲያደርግ ዘፈን ካልሰማ ፖድካስት ካልሰማ ማይችላል። አንዳንዱማ የሆነ ግሮሰሪ ራሱ ምግብ ሊገዛ ወይንም ግሮሰሪ ላይ ሰልፍ ላይ ተሰልፎ ስልኩንም የሚነካካ አለ። ያቺን እንኳን በድብርት ማሳለፍ በጣም የሚከብደው ሰው አለ። ኦቨርስቲሙሌትድ የሆነ ከልክ በላይ የነቃ በቃ ራሱን ከድብርት ለማውጣት የሚሞክር ሰው አለ እና እነሱ ሰዎች የድብርት ጥቅም አልገባቸውም ከሚሉት ነኝ እኔ። ድብርት በጣም ያስፈልጋል። በኮቪድ ጊዜ አይተነዋል ብዙዎቻችን እንዴት ድብርት ህይወታችንን እንደቀየረ። ብዙ ራሳችንን መጠየቅ ያለብን ጥያቄዎች የመጡት የኮቪድ ጊዜ ነው ብዬ ነው የማምነው። እና የሰው ልጅ ድብርት በተቻለው መጠን አይወድም። ለምን ከተባለ ልክ አሁን እንዳለው ነው። በቃ ያ ቦታ እንዲበራ ብዙ ሰው አይፈልግም። ዋናው ግን ነገር ምንድነው? ለምን አይፈልግም ከተባለ የሰው ልጅ ሲደብረው ነው ትላልቅ ቢግ ኩዌስችንስ የሚባሉትን ጥያቄዎች የሚጠይቀው።
የኔ ህይወት ትርጉም ምንድነው? እዚህ ምድር ላይ ያለኝ ፐርፐዝ ምንድነው? what's the meaning of life? በቃ እኔ ከባባድ ጥያቄዎች አሉ አይደል? የዛኔ ነው የሚመጡት። ካልደበረን እነሱ ጥያቄዎች አናመጣቸው እና ብዙ ሰው እሱን ጥያቄ ይሸሸዋል። ምክንያቱም በቃ ከራሱ ጋር ማውራት ብዙ ሰው ይፈራል። ነቫር ሬቨካንት እንዳለው የብዙ ሰው ችግር ይቀረፍ ነበር ለብቻው አንድ ሩም ውስጥ ለ30 ደቂቃ ከራሱ ሐሳብ ጋር ቢሆን ብሎ ተናግሯል እና በጣም የምስማማው ነገር ነው። ያው ቦርደም ማለት ነው እና ብዙዎቻችን አንችልም። እስቲ ትችላላችሁ? ይሄን ቪዲዮ የምታዩት ስልካችሁን ሳትነኩ እስቲ ጂም ሂዱ። ስልካችሁን ሳትነኩ እስቲ ዋክ አድርጉ። ስልካችሁን ሳትነኩ እስቲ ምግብ ስሩ። ምንም ነገር ሳትሰሙ ኩክ አድርጉ። እስቲ ስልካችሁን ሳትሰሩ ምግብ ብሉ። እስቲ ስልካችሁን ሳትሰሩ ከሰው ጋር ተነጋገሩ። ከሰው ጋር እንኳን መነጋገር ያው ቦርደም አይባልም፣ ግን እስቲ ስልካችሁን ሳትነኩ መደበር ትችላላችሁ ወይ? ብዙ ሰው አይችልም። ብዙ ዴታዎች አሉ ኤንግዛይቲ እና ዲፕሬሽን ቦርደምን ስለምንርቅ የሚመጣው የሚል ያው ልታዩት ትችላላችሁ። ኤንግዛይቲ እና ድብርት ለብቻችን መሆን ስላልቻለን ራሳችን ኦቨር ስቲሙሌት ስላደረግን ነው የሚል ብዙ ሪሰርቾች አሉ፣ ልታዩት ትችላላችሁ። እና ድብርት ጠላታችን አይደለም። ድብርት እንደውም ህይወታችን ላይ የሚያስፈልግ ልንሸሸው የሚገባ ነገር አይደለም። በተቻለ መጠን እስቲ ከ10 ደቂቃ እንጀምር መደበር። 10 ደቂቃ 15 ደቂቃ እያለን መጨመር እንችላለን። እስቲ ነገ ለ10 ደቂቃ መደበር ቻሉ። በእርግጠኝነት ነው የምነግራችሁ፣ የሚገርም ሀሳብ ነው አይምሯችሁ ላይ የሚመጣው። ህይወታችሁን ሊቀይር የሚችል አይነት ማለት ነው። እኔ ላይ ስለሰራ ነው። ብዙ ጊዜ ሲደብረኝ ነው ይሄ የሆነ ፈጠራ ያለው ሀሳብ የሚመጣልኝ። አለበለዚያ ራሳችንን ያው አደንዝዘነዋል በተለያየ ነገር። ለምሳሌ ጂም ውስጥ አንዳንዴ ዘፈን ሳልከፍት ምንም ኤርፓድስ ይዤ ሳልሄድ ፖድካስት ሳልሰማ ዝም ብዬ እኔና ሀሳቤ ብቻ ኤክሰርሳይዝ እናደርጋለን። የሆነ ሀሳብ ይመጣል፣ ይሄዳል፣ የሆነ ነገር አብላለዋለሁ፣ ይመለሳል። ስልኬን ራቅ ያለ ቦታ አስቀምጬ በጣም ቃል እገባላችኋለሁ የሚገርም ሀሳብ ይመጣላችኋል። እንደዛ ስታደርጉ ወክ ስታደርጉ ሊሆን ይችላል፣ መኪና ስትነዱ ሊሆን ይችላል። ብቻ ራሳችሁን ስቲሙሌት ሳታደርጉ በማንኛውም በስልካችሁን በማንኛውም ዲቫይስ ለ10 ደቂቃ ለ15 ደቂቃ እስቲ ቦርዱ ነው እያያችሁት ህይወታችሁን የሚቀይር ነገር ነው የሚመጣው። በእርግጠኝነት ነው ይሄንን የምነግራችሁ። ሬዲዮ የለም ምን የለም ምንም። እስቲ ያለ ምንም ነገር እንሞክረው። ቦርደም ብዙ ሪሰርቾች አሉ። እኔ ዝም ብዬ ፈጠሬው ማወራላችሁ አይደለም። ቦርደም ምን ያህል አስፈላጊ እንደሆነ ግን እያጣ ነው የሆነ ስሜት እንደሆነ በጣም ብዙዎቹ ነው የሚነገሩት። እንዴት ልበላችሁ፣ በቃ ህይወታችን ላይ የተለያየ አይነት ነገር ማሰብ እንጀምራለን። ቅድም እንደጠየኳችሁ ትላልቅ ቢግ ኩዌስችን የሚባሉትን ህይወታችን ላይ እንጠይቃለን። ራሳችንን በደንብ እንገመገማለን። ራሳችንን ልብ እያለን አዌር የሆነንም እንመጣለን። የሆነ እንዴት ነው እንቆፍራለን የሆነ ጥያቄውን ለመመለስ። የኔ ህይወት ትርጉሙ ምንድን ነው? ይሄ ቅንጅት ሊሆን ይችላል የሀሳቦች ሲግኒፊካንስ የምንለው ነገር ይመጣል። ይዛኔ የኔ አስፈላጊነት ህይወቴ ላይ ደስተኛም ልንሆን እንችላለን። በዛው ላይ ብቻ አይምሮአችን ስፔስ ያገኛል ለማሰብ ስንደበር። ካልተደበረን ግን ያን ስፔስ ስለማያገኝ እነዛ ሀሳቦች ሊመጡ አይችሉም። እና ድብርትን አንራቀው። ድብርት በጣም ወሳኝ ነው። እኔ በህይወቴ ላይ ስለሰራ ነው። ፐርፌክት ነኝ አይደለሁም። ራሴን ምን ከድብርት ለመራቅ በጣም ነው እየሞከርኩ ያለሁት። ጥሩ ነገር አይደለም ግን እስቲ ሞክሩት። እኔ ሞክሬ በደንብ ስለሰራልኝ ነው። ድብርትን በተለያየ ነገር ያው መሞከር እንችላለን። ቅድም እንደነገርኳችሁ እንቅልፋችሁን ስተኙ እስቲ ያለምንም ዲቫይስ፣ ምግብ ስትበሉ ያለምንም ዲቫይስ፣ ወክ ስታደርጉ ያለምንም ዲቫይስ በተቻላችሁ መጠን መራቅ። ብዙ አርቲስቶች፣ አንትረፕረነሮች፣ በቃ ክሬቲቭ የሆኑ ሰዎች ለድብርት ክሬዲት ይሰጣሉ። ባይደብረኝ ኖሮ ድብርትን ባለማመድ ኖሮ ይሄ ህይወት የሚቀይር ክሬቲቭ ነገር አይመጣልኝም ነበረ ይላሉ አርቲስቶች፣ አንትረፕረነሮች በጣም ምናምን። እኔ አሁን
ቦርድ ስሆን ነው በጣም የሚገርሙ ሀሳቦች የሚመጡልኝ። አላቅም ለሌላም ሰው እንደዛ ይመስለኛል። ሻወር ውስጥ ሊሆን ይችላል። የሆነ እንዴት ልበላችሁ በቃ ድብርት ያለው ወይ ስነዳ ሊሆን ይችላል፣ ወይ የሆነ ቦታ ላይ ሰው ስጠብቅ ሊሆን ይችላል፣ ወይ መንገድ ላይ በቃ ጋፕ ለማሰብ የሚያገኝበት ቦታ ላይ ነው በቃ አሪፍ ሀሳቦች የሚመጣልኝ። የሆነ ትዕግስትንም በደንብ ነው የሚያስተምረን ስንደበር። ትዕግስት ምን እንደሆነ ኤንዛይቲንም ይቀንሳል ይላሉ። የሚቀጥለው ትልቁ ሀሳባችሁ የሚመጣው ሲደብራችሁ ነው እና ድብርትን አንራቀው። በተለይ ለክሪኤቲቪቲ በቃ ወሳኝ ነው ቦርደም። ይሄ አይምሮአችን ማይንድ ዋንደሪንግ የሚባል ነገር ውስጥ ይገባል። ይሄ በሀሳብ መጥፋት ልበለው በአማርኛው። በሀሳብ ስንጠፋ ነው አይዲያ ብልጭ እያሉ የሚመጡት። ሜሞሪዎች አሉ፣ የሆነ ኮኔክሽኖች አሉ፣ ነገሮችን ማገናኘት። የዛኔ ነው ክሪኤቲቪቲ የሚመጣው እና ራሳችንን በተቻለ መጠን ከድብርት አንራቅ። ድብርትን እንደውም እንፈልገው። ከ10 ደቂቃ መጀመር እንችላለን፣ 15 ደቂቃ። ነገ እስቲ ለመደበር ሞክሩ በግድ ታዩታላችሁ ጥቅሙን። ልክ እንዳልኳችሁ በተቻለ መጠን ይሄ ዲፎልት ሞድ ኔትወርክ የሚባለውን ነገር ለማብራት መሞከር ነው። አይምሮአችን ላይ ያለውን በጣም ብዙ ጥቅም አለው። ያው ይገርማል። ድብርት የሚለው በአማርኛ በደንብ ባይገልጸውም ብዙ ሰው ድብርት ሲባል በቃ የሚያስጠላ ነገር ነው ስሜቱ አይደለ? ግን አስፈላጊ ነገር ነው የሚለው ሳይንሱ። ለመደበር እንሞክር ኤቭሪ ዴይ ፕራክቲስ ነው እንደማንኛውም ነገር። ስለዚህ ከዚህ ቪዲዮ መውሰድ ያለባችሁ ድብርት ጠላታችሁ አይደለም። ራሳችሁን ከ10 ደቂቃ እስከ 15 ደቂቃ በቀን ለመደበር ሞክሩ። ምንም ስልክ የለም፣ ዘፈን የለም፣ ፖድካስት የለም። በቃ ራሳችሁን ከራሳችሁ ጋር ምንም ፊልም ማየት የለም፣ መጽሐፍ ማንበብ የለም። ራሳችሁና ከራሳችሁ ሀሳብ ጋር ለመሆን መሞከር ነው በተቻላችሁ መጠን። የዛኔ ነው አይምሮአችን እንዴት ፎከስ ማድረግ የሚለምደው። እንዴት ነው ብሬክ ትሩ የሚባሉት ይሄ በቃ የሚገራርሙ ሀሳቦች ከች የሚሉት የዛኔ ነው። ኪዩሪዮሲቲ ምናምን የሚመጣው የዛኔ ነው። አንዱን በአንዱ ሪፕሌስ ማድረግ አይሆንም። ቦርደም አይደለም። ፊልም ላይም ግን መጽሐፍ አነባለሁ ማለት አይሆንም። ይህንን እስቲ ሞክሩት ቢያንስ ለ7 ቀን። 7ኛው ቀን ላይ ሪሴት በተኑ እንደነካችሁት ነው የሚቆጠረው። ስለዚህ አነፍራው ድብርትን እንደበር ብያለሁ። የዚህን ቪዲዮ ድብርትን እንለማመደው። ፒስ። Underberg Podcast.